ሃሌሉያ ሃሌሉያ። እግዚአብሔር አባት ሆይ እንደገና በዙፋን ፊት በእምነት እንቀርባለን። መንገድ በሆነ በእሱም ስራ ወደ አንተ መቅረብ ባገኘንበት በልጅህ በኢየሱስ ክርስቶስ ስም እንመጣለን። አሜን። ጌታ ሆይ አንድ ነገር ነው የምንጠይቅ፣ የሚለውጠን አንተን እንድንመስል የሚያበቃን እኔነታችንን የሚያስጥለን ይህንን ዓለም የሚያስክደን በአንተ ለመኖር አቅም፣ ብርታት፣ ጉልበት የሚሰጠንን ቃል መግበን የምንሄድበት መንገድ ሩቅ ረዥም ነውና በኢየሱስ ክርስቶስ ስም እስከ ፍጻሜ የሚያስጉዘንን ሰማያዊ ምግብ እንድትሰጠን ጸልያለሁ። አስተምረን በኢየሱስ ክርስቶስ ስም አሜን። ጌታ የተመሰገነ ይሁን። ደህና መሻችሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። አንድ ነገር ማለት እፈልጋለሁ። ወንጀ ክርስትና ከማድነቅ ያለፈ ነው። ጥሩ ጊዜ ነበረ ብሎ ጥሩ ትምህርት ነበረ ብሎ ከማድነቅ ያለፈ ነው። መኖርን ይጠይቃል። ቃሉ የምታደርጉ ሁሉ እንጂ እየሰማችሁ ብቻ ራሳችሁን የምታስቡ አትሁኑ። ቃሉ ሰጥቶ የማያደርገው ሰው የተፈጥሮ ፊቱ በመስታወት የሚያይ ሰው ይመስላል። ማለት ልክ ሲያየው ነው የሚያስበው፣ ዞር ሲል ግን ይረሳዋል። ስለዚህ ምንድን ነው መፍትሄው ካላችሁ ወገኖቼ፣ እርግጠኛ ነኝ በኦዲዮ በቪዲዮ ተቀርጿል። ስለዚህ እነዚህ ትምህርቶች ብታገኟቸውና ደጋግማችሁ ብትሰሟቸው በውስጣችሁ የመቀረጽ ኃይል ይኖራቸዋል። ጉባኤ ላይ መስማት እኔ የሚመስለኝ ልክ እንደ ግጦሽ ነው። ከብቶች ገጠር ሲሰማሩ አይታችሁ እንደሆነ የግጦሽ ጊዜ አለ። በተለይ እነዚህ የሚያመሰኩ ወይም የሚያመነዥ እነዚህ ንጹህ የሚባሉ እንስሳት በመጽሐፍ ቅዱስ ውስጥ ግጦሽ ላይ አይታችኋቸው እንደሆነ ምን ያደርጉ? ቆመው አያኝኩ። ምንድን ነው ያደረጉት? አጎንብሰው እየጋጡ ነው የሚሄዱት። ምክንያቱም ያ ጊዜ አመቺ አይደለም። በደንብ ለማላመጥ በደንብ ለማድቀቅ ጊዜው አይደለም። ምክንያቱም እነሱ ቀና ብለው በደንብ ለማድቀቅ የሚሞክሩ ሌሎቹ አጠገባቸው ያሉት ከብቶች ምንድን ነው ያደርጉት? ማለት ነው ይጨርሱታል። ስለዚህ ምን ያደርጋሉ? ቶሎ ይግጡና ማታ በረታቸው ውስጥ ገብተው ምን ያደርጋሉ? እንደገና አውጥተው ያመነዥጉታል እና እንደገና እንደም ያደርጉታል። እና እንደዚህ አይነት ጊዜ የምን ጊዜ ነው? የግጦሽ ጊዜ። እኔ እንትን ላለሁ ነው ተያዙ እና እኔ ላለሁ እና አንዳንድ ሰዎች በደንብ ኖት የመያዝ ልምድ አላቸው፣ ይይዛሉ። እና ብዙዎቹ ግን ሳይ እኔ በማስተምርበት ጊዜ ኖት ይይዛሉ። ከዛ በኋላ ቀን ይጽፋሉ፣ የሰራቸውን ስም ይጽፋሉ ምናምን። ከዛ በኋላ ይጀምራሉ፣ እኔም እጀምራለሁ። ከዛ ፕሮግራሙ ሲያልቅ ማስታወሻቸው ላይ ቀረው ቀንና የሰራች ስም ብቻ ነው። ገባ ተባለ። ይጀምራሉ፣ ይሞክራሉ። ግን ምንም ለመጽሐፍ ለመፍ የሚያመች ነገር ስላልሆነ በቃ ጥለው ጊቫፕ ያደርጉና መስማት ይቀጥላሉ። አልፈርድም፣ ይገባቸዋል የምለው ነገር። ስለዚህ የምን ጊዜ ነው ይሄ? የግጦሽ ጊዜ ነው። እሺ፣ የሚቀጥለው ሳምንት ማመንጀት። አንድ ነገር ልንገራችሁ፣ እንደኛ የሚማር እንደሌለ ታውቃላችሁ። በምድር ላይ እንደኛ የሚማር የለም።
እስከዛሬ ድረስ የተማርነው በክሬዲት አወር ቢሰበሰብ እያንዳንዱ ሰው ከእጅ ሊያገኝ ይገባል። 20 ምናምን የትኛው እኮ ትምህርት ያለ ላይ ልጅ አለ እንደሚፈስ ትምህርት የለም። ግን የሚገርማችሁ ነገር በደንብ የምታዩት የተካፈልነውን ኮንፈረንስ የተማርነውን ትምህርት የሰማነውን የእግዚአብሔር ቃል ልክ ግን አላደረም አልሆንም። ምክንያቱም በማንኛውም ሙያ የሚማር ሰው ከተወሰነ ጊዜ በኋላ ምን እየሆነ ነው የሚሄደው? በደንብ እያወቀው ማስተር እያደረገው ነው የሚሄደው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ እናንተ ግን የእግዚአብሔር ቃላት የመጀመሪያ ነገር እሱ ሞተት ሊታችሁ ያስፈልጋችኋል። የሚያስፈልጋችሁ ሞተት ነው እንጂ ጠንካራ ምግብ አይደለም። ሞተት ሊጋቱ ነው ሕፃን ነው የስልጥን ቃል አያውቅም። ጠንካራ ምግብ ግን መልካምና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። ስለዚህ ለምንድን ነው ካልን ስለማንማር ሳይሆን የምንማርበት መንገድ ወይም ትምህርትን የምንይዝበት መንገድ ችግር ስላለው ነው። ምን ማለት ነው? አንድ ሰሞን እንሰማለን፣ እንጨፍራለን፣ እንደሰካለን፣ እንደነቃለን። ከዛ በኋላ ባክ ቱ ስኩዌር ወይ ተመልሰን ወደዛው እንሄዳለን። እና ኢንከሬጅ ማድረጋችን ምንድነው? እንድታመነዥጉ ነው። እንድታመነዥጉ ለማመንዠግ ደግሞ በጣም የሚረዳ ነገር እንዳልኳችሁ እነዚህ ነገሮች መስማት ነው። እኔ ጌታ አድርጌ ነው ማየው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ 2 ዓሳና 5 እንጀራ ባርኮ ስንት ሰው ነበር የመገበው? 5000 ሰው። ከዛ በኋላ ግን የሚገርማችሁ ተረፈ ይላል። ከዛስ ምን አለ ጌታ ኢየሱስ ክርስቶስ? በሚተረፈው ምን አለ? ሰብስቦ እንዳይወድቅ ሰብስቦ በመሶብ 12 መሶብ ሆነ ማለት ነው። ልንገራችሁ ጌታ ካሉን አልባረከልንም። አስራና ዮሐንስ ወንጌል 14 ምናምን እኮ ያየን አለ። ግን እግዚአብሔር ምን አደረገው? አብዝቶ ባርኮት አበላን አለ። ደስ ቢለው ወገኖቼ እዚህ በልተን የጠገብን መጥገባችን ብቻ ለማየት ያለ የተረፈው በመሶብ ተሰብስቦ መሶቡ ምንድነው ካላችሁኝ ቪዲዮ ሲዲ ነው። በሲዲ መሶብ ላይ ተሰብስቧል። እና ነገራቸው ሲያነገባችሁ ለምሳሌ የተረፈው ነገር በሙሉ ሲዲ መሶብ ላይ ተሰብስቧል። ሲዲ መሶብ እንለዋለን። ሲዲ መሶብ እርግጠኛ ነኝ ቸርች ይህን እንደምታዘጋጅ በጣም አፎርደብል በሆነ መንገድ እንደምታቀርብላችሁ አስባለሁ። ግን ወገኖቼ ስሙት፣ በተለይ ሲዲውን ኦዲዮ። ምክንያቱም ቁጭ ብላችሁ ማያ ጊዜ ላይኖራችሁ ይችላል። ግን እየነዳችሁ ምን እያላችሁ ቤትም ውስጥ የትም ቦታ ስትሰሙት በጣም የሚገርማችሁ ነገር ልንገራችሁ አይደለም። ሙሉውን የተካፈላችሁ ሰዎች ነው። አንድም ሳታስቀሩ አላችሁ አይደለም። እና ስትሰሙት ግን እንዲህ ግን አልተባለም ምናምን ልትሉ ትችላላችሁ። ይገባችኋል አባባሉ? ምክንያቱም በምትሰሙበት ጊዜ ደግማችሁ ስትሰሙት ነው ውስጡ ያለውን ኮንቴንት በሙሉ ማግኘት የምትችሉ። ስለዚህ አይ ኢንከሬጅ ዩ ይሄንን እንድታገኙ። ብዙ አላቆያችሁ በተቻለ መጠን አሁን ግን ቅድም የጀመርነው የዮሐንስ ወንጌል ምዕራፍ 15ን እንጨርሰዋለን። በሚገባ እንጨርሰዋለን። በጣም እንደው ጊዜ ለመቆጠብ ሞክራለሁ፣ ግን እንጨርሰዋለን። ጌታ ይመስገን። አሜን። ዝግጆች ናቸው? ግድ ወገኖቼ የክርስትና ህይወት በሪሌሽንሺፕ የተሞላ ሪሌሽናል የሚገርማችሁ ነገር ብዙ ሃይማኖቶች አሉ። በምድር ላይ አለ ብዙ ሃይማኖቶች አሉ። ስለ አንዳንድ ሃይማኖቶች ስትመለከቱ ምናልባትም ስለ ብዙ ሃይማኖቶች ስትመለከቱ አንድ የምታዩት ነገር ምንድነው? በዶክትሪናቸው ላይ የተቀመጠ ነው። God is not relational ይላል። ለምሳሌ አሁን በጣም ዓለም ላይ በጣም የተስፋፋ ያለው ይሄ ታውቃላችሁ አይደል? በእኛም ሀገር በሚድል ኢስትም በየቦታው ተስፋፋ ያለ ማለት ሃይማኖት እንዳለ ታውቃላችሁ። እና ጠጋብዬ ስመለከት ስለዚያ ምንድን ያየሁት
እግዚአብሔር ምን አይደለም ሪሌሽናል አይደለም ብለው የሚያምኑት ብዙ ሃይማኖቶች እንደዚህ ነው የሚያምኑት። ክርስትና ልዩ የሚያደርገው ነገር ምን መሰላችሁ? God is relational። አይገርማችሁም? ምን ነው አባቴ ተመልከቱ። በአይሁድ እምነት እንኳን ይሄ ነገር በጣም ሩቅ ነው። ለምን መስላችኋል? ጌታ ኢየሱስ ክርስቶስን አይሁዶች የተቆጡበት ምን አለ? አባቴ ነው አለ። ምክንያቱም ለአንድ አይሁዳዊ የሃዌ እግዚአብሔርን ምን ማለት ነው? አባቴ ነው ማለት ምንድን ነው? ከባድ ነገር። እኛ ግን አልፈን ጓደኛዬ ነው ምን ይላል? ይገባችኋል? ወንድሜ ነው ኢየሱስ ክርስቶስ። ሃሌሉያ። ምንድነው የምናየው? እግዚአብሔር ምንድነው? የሪሌሽንሺፕ አምላክ። ዮሐንስ 15ን ስንመለከት የምናየው ሪሌሽንሺፕ ሶስት ሪሌሽንሺፖች እናያለን። ጠዋት በነበር ጊዜ ታስታውሱ እንደሆነ በዋነኝነት ያየነው ኢየሱስ ክርስቶስ በእርሱ ስራ አማኞች እንዴት ወደዚህ ህይወት ውስጥ እንደሚገቡ፣ ይሄ ህይወት እንዴት እነሱ ውስጥ እንደሚገባ፣ እነሱም ደግሞ በዚህ ህይወት አማካይነት ይሄ ህይወት ባለበት ሁሉ ውስጥ እንዴት እንደሚገቡ ካስተማረ በኋላ ምዕራፍ 14 ላይ ምዕራፍ 15 ላይ ስንመጣ ይህ እውነት በምንድን ነው የሚገለጠው አለ? በፍሬ ነው የሚገለጠው። እኔ የእግዚአብሔር መንፈስ ያለብኝ ሰው ነኝ፣ እኔ የኢየሱስ ክርስቶስ ተከታይ ነኝ ብሎ የሚል ማንኛውም ሰው ይሄን የሚለውን ነገር በምንድን ነው ማሳየት ያለበት? በፍሬ ነው ማሳየት ያለበት። ስለዚህ ስለ ፍሬ በደንብ ተመልከቱ። እኛ አሁን ምንድን ነን? ቅርንጫፎች ነን። ምን ማለት ነው? የእግዚአብሔር እስራኤል ነን። አዲስ የሰው ዘር ነን። ሃሌሉያ አሜን። አዲስ ህዝብ ነን። የእግዚአብሔር ምርጥ ዘር ነን። ቅድም ታስታውሳላችሁ እኔ የወይን እውነተኛ ነኝ ሲል ምንድነው እነዛ ደቀ መዛሙርት ያሰቡት? እስራኤልን ነው። ምክንያቱም የወይን ግንድ ሲባል የሚታሰበው ያን ነው። ስለዚህ አሁን እኔ እውነተኛ የግንድ ነኝ ሲል አዲስ የሰው ዘር ሊጀምር እንደሆነ ከአይሁድም አይደለም ከአሕዛብም አይደለም፣ ግን ከአይሁድም የሆነ ከአሕዛብም የሆነ አዲስ የሰው ዘር ሊጀምር እንደሆነ ነው የተረዳሁት። ይህን ክፍል በምናይበት ጊዜ መጀመሪያ የምናየው ከጌታ ጋር ያለንን ሪሌሽንሺፕ ነው። ከዛ ቀጥሎ ደግሞ የምንመለከተው ከቅዱሳን ጋር፣ ከአማኞች ጋር፣ ከወገኖች ጋር ያለንን ሪሌሽንሺፕ ነው። በሶስተኛ ደረጃ የምናየው ከዓለም ጋር ያለንን ሪሌሽንሺፕ ነው። ምንድነው ከጌታ ጋር ያለን ሪሌሽንሺፕ? ጠዋት በነበረን ጊዜ አንድ በጣም ትልቅ እውነት አንስተናል። ያም እውነት ምንድነው? ገበሬው ምን ይፈልጋል? ምን ያህል ነው የሚፈልገው? እጅግ በጣም አይደል? ነገር ግን መስራትና ማፍራት ሁለት ምንድናቸው? የተለያዩ ነገሮች ናቸው። ስለዚህ እግዚአብሔር ከኛ የሚፈልገው እንድንሰራ ሳይሆን እንድናፈራ። ማፍራት ማለት ምንድነው አለ? መግለጥ ነው። የት ያለው? ውስጥ ያለውን መግለጥ ነው። ወገኖቼ ይሄንን በደንብ ብታስቡት በጣም ብዙ ጥያቄዎቻችንን የሚፈታ ጉዳይ ይመስለኛል። ምክንያቱም እስከ ዛሬ ድረስ ምን አድርገናል? ሞክረናል አይደል? ጥረናል፣ ደክመናል። ምን ለማድረግ? ፍሬ ለማፍራት። አንዳንድ ጊዜ ብለን አልሆንላችሁ ሲለን ምን ልናስበው? እኔ ለዚያ ተጠራሁ፣ እኔ ለዚያ ተመረጥኩ ብለን እስከናስብ ድረስ እንኳን ደክሞናል። ግን ወገኖቼ ለምንድን ነው ብለን ብንል ምን እያደረግን ያለን? እየሰራን እንጂ እያፈራን አይደለም። ስለዚህ ከጌታ ጋር ያለን ሪሌሽንሺፕ
ከጌታ ጋር ያለን ሪሌሽንሺፕ በተለይ ከመጽሐፍ ቅዱስ ማለት ነው ለምትይዙ ወይም ደግሞ መጽሐፍ ቅዱስ ያዛችሁ ከምዕራፍ 13 ቁጥር 1 ጀምሮ እስከ 7 ድረስ ያለው የምናየው ከጌታ ጋር ያለን ሪሌሽንሺፕ ነው። ከ7 አንስተን ደግሞ እስከ 17 ድረስ የምናየው ከእርስ በርሳችን ያለንን ግንኙነት ነው። ከዛ ደግሞ ከቁጥር 18 ጀምሮ እስከ 27 እስከ መጨረሻው ድረስ የምናየው ከዓለም ጋር ያለን ነው። ቶሎ ብለን ፕሪንሲፕሎቹን ነው የምናየው፣ መርሆቹ ወንጂ ብዙ ነገር ሊነገር ይችላል። ግን አጥብቀን መያዝ ያለብን ምን ነው? ከዛ ውስጥ ጨምቀን የምናወጣውን መርህ ነው። ፍሬ ለማፍራት ምን እናድርግ ወገኖች? ጌታ ኢየሱስ የሰጠው መመሪያ ስንት ነው? አንድ ምንድነው ያ መመሪያ ቢለው? ከማን ይሄ ሌላ ሽፍት ነው እንዴ? ያጠዋት የነበረው አይደል? ታዲያ የነበረው ይናገር። ፍሬ ለማፍራት ምን አድርጉ ነው? መስሎት ናቸው በእኔ ኑሩ። ምን ማለት ነው በእኔ ኑሩ ማለት? ወንጭ አንዳንድ ጊዜ በክርስትና ውስጥ አንዳንድ እውነቶችን አብስትራክት አድርገን እንተዋቸዋለን። ማለት በቃ አብስትራክት ናቸው። በእኔ ኑሩ ምንድን ነው? ወንጭ ጌታ ኢየሱስ የሚናገረው ነገር በጣም ግልጽ ነገር ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ እንደዚህ የሚል ነበር። ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስናና ቤዛነት በሆነልን በክርስቶስ ኢየሱስ ውስጥ የሆነው በእግዚአብሔር ነው ይላል። ያን ክፍል ብታዩት ትንሽ አማርኛ ዘወር ያለ ነው። ግን ይህ የፈለገው ነገር ምን መሰላችሁ? በክርስቶስ ውስጥ ያደረገን ማን ነው? ራሱ እግዚአብሔር ነው ይላል። ሃሌሉያ አሜን። ስለዚህ ምን ለመሆን አንጨነቅም። አሁን በክርስቶስ ለመሆን አይደለም እንጨነቀው። አሁን በክርስቶስ ለመሆን አይደለም እንታገለው። እግዚአብሔር ራሱ በማን አደረገ? በክርስቶስ ውስጥ አደረገ። ምን ማለት ነው? በክርስቶስ ማለት እግዚአብሔር እናምን ዘንድ አይናችንን ከፈተው። አሜን ወገኖች፣ ይሄ እውነት እኮ በክርስቶስ የሚገኘው የዘላለም ሕይወት የድህነት ጉዳይ ለብዙዎች እኮ ወገኖች የጨለመ የተሰወረ ነገር ነው። እግዚአብሔር ግን ምን አደረገ? ሃሌሉያ። ሐዋርያው ጳውሎስ በጣም የሚገርም ነገር ይናገራል። በክርስቶስ ኢየሱስ ፊት ላይ የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን የበራ በጨለማም ብርሃን ይሁን ያለ እግዚአብሔር ነው። አሜን። ስለዚህ እግዚአብሔር በጨለማችን ላይ ምን ይሆናል? ብርሃን ይሆናል። ሃሌሉያ። ብርሃን በራልን፣ አየን። አሜን። ስለዚህ ኢየሱስ የናዝሬቱ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ምን አደረገ? አመነ። ሃሌሉያ። አመነ። ስናምን ደግሞ ምን ሆነ? አምናችሁም ምን እንዲሆን ነው ያለው ዮሐንስ? ሕይወት እንድታገኙ አይደል? ስናምን ይህ ሕይወት መንፈስ ቅዱስ የሚባል አስደናቂ ሕይወት ወደ ማን መጣ? እኛ ውስጥ ገባ። ስለዚህ አውቶማቲካሊ በማውስጥ ሆነኛ በክርስቶስ። ሃሌሉያ ሃሌሉያ። በክርስቶስ ሆነ። ስለዚህ በክርስቶስ ሁሉ አይደለም የተባለው። ምክንያቱም ማንም በራሱ ራሱን በክርስቶስ ማድረግ አይችልም። እግዚአብሔር ግን ስናምን በማን አደረገ? በክርስቶስ አደረገ። ታዲያ አሁን ምን የታዘዝ ነው? በእርሱ ኑሮ ነው። ምሳሌ ልስጣችሁ። ለምሳሌ አንዳንዶቻችሁ ትኖሩ የነበረው ሱዳን ነው። አንዳንዶቻችሁ ትኖሩ የነበረው ጅቡቲ ነው። አንዳንዶቻችሁ ትኖሩ የነበረው ምናልባት ግብጽ ነው ወይም ሌላ ቦታ አይደል?
አይነት መንገድ በራሳችሁ ማለት ነው በራሳችሁ ወደ ካናዳ መምጣት አትችሉም ነበር ማለት ሄዳችሁ ዜና ለቸው በታጋ ካናዳ ይባስታችሁ ካናዳ መሄድ ፈልጋለሁና ቪዛ ስጡኝ ብላችሁ መምጣት አትችሉም ነበር ካናዳ መምጣት ከባድ ነው ግን የካናዳ መንግስት ራሱ ሪሴትልመንት ሰጣችሁ እና ግራንት አረጋችሁ ኦኬ ተባላችሁ ስለዚህ ያ የካናዳ መንግስት ራሱ ትኬት ከፍሎ ምን አረጋችሁ ትራንስፖርት አረጋችሁ አመጣችሁ ስለዚህ ካናዳ ያገባችሁ ማን ነው የካናዳ መንግስት ነው በራሳችሁ ካናዳ ወጣት አትችሉም ነበር ግን የካናዳ መንግስት ራሱ ፈቅዶ አመጣችሁ ካናዳ ከዛ በኋላ ምንድን ያላችሁ በሉ ካናዳ ኑሩ እግዚአብሔር ይህንን ያደረገው ሃሌሉያ አሜን እርሱ ራሱ በማን አደረገ በክርስቶስ አደረገ ይላል እንግዲህ ክርስቶስ ላይ ሄዳችሁ ታውቁ በክርስቶስ የሆነችሁት በእርሱ ነው ይላል እርሱ ያደረጋችሁ ክርስቶስ ስለዚህ በክርስቶስ አቀር ወገኖች አንድ ነገር ልንገራችሁ በጣም የሚያሳዝነው ነገር ልንገራችሁ ለብዙዎቻችን እኮ ኢየሱስ ክርስቶስ ሲባል ስም ከና አባት ነው ያሬድ ጥላሁን አረፈ ሰረቀ እንደዚህ ለምንለው ኢየሱስ ክርስቶስ ብለን ነው የምንለው ወገኖቼ ክርስቶስ ማለት ምን ማለት እንደሆነ ሊገባን ይገባል ያን ጊዜ ነው ያ የናዝሬቱ ኢየሱስ ለኔ ክርስቶስ ነው ብለን የምንለው ክርስቶስ እሱ ክርስቶስ ነው ብለን የምንለው ምን ሲገባ ነው የሱ ክርስቶስ መሆን ለኛ ያለው ፋይዳ ሲገባ አንደኛው ኢየሱስ የሚለው ስም እኮ እንደ ማንኛውም ስም ነው አይደል እንደ ማንኛውም ስም ነው ኢየሱስ የሚለው ስም ምን ማለት ነው ካላችሁ ወገኖቼ በዚያን ዘመን ኢየሱስ በዚህ ምድር ላይ በነበረበት ዘመን ኢየሱስ ተብለው የሚጠሩ ብዙ ሰዎች ነበሩ እስራኤል ውስጥ አንድ ነገር ነበር የሚገርም ነገር ምንድነው መሰላችሁ ስም ይደጋገማል ምክንያቱም ከእንትናቸው ከቤተሰባቸው ከክላናቸው ከነገዳቸው ስም መውጣት ስለማይወዱ ይገባቸዋል ትዝላችሁ ዮሐንስ ስለምኩ ስም ሲወጣለት በዚህ ስም እኮ ባንቺ ትምህርት ቤተሰብ የጠራ የለምና ለምንና እንተባባለን ስለዚህ ምን ያደርጋሉ ስም ይደጋገማል ማርያም ስንት ማርያሞች ነበሩ ኢየሱስ በኢየሱስ ዙሪያ እንኳን 5 ማርያሞች ነበሩ በደንብ ታውቁት 5 ማርያሞች ታገኛላችሁ በወንጌል ኢየሱስ ደግሞ የሚለው ብዙ ነው ያለው ነበር ማለት የፕሮናንሴሽን ጉዳይ ነው እንጂ ኢያሱ ወይም ደግሞ ጆሹዋ ወይም በዕብራይስጥ ቋንቋ የሹዋ ማለት ነው ኢየሱስ ማለት በዕብራይስጥ ቋንቋ የሹዋ ነው ይህ ስም ነበር ተመልከቱ እንግዲህ ምን አይነት ልማድ ነበራቸው እስራኤል ውስጥ በተለይ ኢየሩሳሌም ውስጥ አንድ ልማድ ነበራቸው ምክንያቱም ከተለያየ ቦታ የሚመጡ ሰዎች ስለሆኑ ወደ እስራኤል ወደ ኢየሩሳሌም የሚሰበሰቡት ስም ሲደጋገምባቸው ለመለየት የሚጠቀሙት ምንድነው በመጣበት ቦታ ስም ይጠሩታል ማርያም ሲበዛባቸው የመግደላ ይላል መግደላ የሚባል ቦታ መግደላው ይሉታል በዕብራይስጥ ቦታውን ሄጄ አይቼዋለሁ ጎብኝቼዋለሁ ማርያም የመጣችበት ከዛ ስፍራ ነው የመጣችው ከዛ ከተማ ነው የመጣችው ስለዚህ ማርያም የተሰጠው እንግዲህ ይሁዳ ሲባል የትኛው ብዙ ይሁዳ ስላሉ ኢሽካሪዮት በትክክል ፕሮናንስ ይደረግ ከተማ ነው ከእስራኤል የመጣችው ታውቃላችሁ ኢሽካሪዮት ምክንያቱም ኢሽካሪዮት ከሜዲትራኒያን ላይ ያለ ደሴት ነገር ነው ከዛ መጣ ነው ማለት የሚገርማችሁ በቦታ መጥራት በጣም መለየት ስለሚፈልጉ አንድ ደግሞ ሌላ ይሁዳ ነበር ከደቀ መዛሙርቱ ነው ከዛስ እንዲህ ብሎ ጠየቀው ያስቆሮቱ ያይደለ ይሁዳ
ችግራችን ገባችኋል? ስም ስለሚደጋገም ምን ለምን የንትኑ እሺ ኢየሱስ ደግሞ ለመለየት አለ ኢየሱስ ደግሞ ነው የተባለ ምክንያቱም ከናዝሬት የመጣ ኢየሱስ እንትን ያለ አንድ ነው። እዛ ግን ሌላም ብዙ ኢየሱስ አለ። ስለዚህ ምን ብሎ ነው የለዩት? የናዝሬቱ ኢየሱስ። ስለዚህ የሹዋ የሚለው ስም ፕሮፐር ኔም ነው። ሌሎች ሰዎችም አላቸው። እንዳያማታ የትኛው እንዳይባል የናዝሬቱ ብለው ያሉት የሹዋ ማለት ታውቃላችሁ፣ እግዚአብሔር ያድናል ማለት ነው። አሜን። ታውቃላችሁ ማለት ስሙን ኢየሱስ ይሹዋ። ስለዚህ ሰዎች የሹዋ ብለው መጥራት ይቸገሩ ነበር። ኢየሱስ እያሉ መጥራት ይቸገሩ ነበር። አይቸገሩም። ችግር የለባቸው። ስም ነው ወገኖች። ትልቁ ጉዳይ ያለው ምን ነው? ባካችሁ ነገር ኦ ማይ ጉድነስ ክርስቶስ የሚለውን ግን የከሌ ስም አይደለም። ምን ማለት ነው? ያ የተቀባ ስም እንትና ያሳየኝ የሆነ anointed one። ስለዚህ ከጥንት ዘመን ጀምሮ ሲጠበቅ የኖረው ነቢያት ትንቢት ሁሉ የሚያመለክተው የቅዱሳን መጽሐፍት ሁሉ የሚነግሩ ስለሚመጣው ስለተቀባው። ወደ ትንሽ ነገር እንገራችሁ። እዚህ ጋር የተቀባው የሚለው ምን ማለት ነው? ምን ማለት ነው? እኛ ብዙ ጊዜ ሰዎች ተጋስቶ ታስኖራቸው ወይም እግዚአብሔር በሆነ መንገድ ስተናቸው ተቀብተዋል ማለት በልማድ ብዙ እንለዋለን። ለምንድነው ግን ሪሊ ምን ማለት ነው? የተቀባው ማለት ምን ማለት ነው? ክርስቶስ ማለት ነው ወገኖች። ንገራችሁ ቅባት የሚባለው ይህ ሰሞኑን ሳስተምራችሁ የቆየው አብና ወልድ ለማይቆጠር የዘላለም ዘመናት ሲካፈሉት የኖሩት የህይወት መንፈስ የሆነው መንፈስ ቅዱስ ነው። ሌላ ስሙ ማን ነው? ቅባት። በዘይት ተመስሏል። ይሄ ህይወት ሌላ ስሙ ማን ነው? የዘላለም ህይወት። የዘላለም ህይወት የሚባል ሌላ ነገር የለም። የዘላለም ህይወት መንፈስ ቅዱስ። አሜን። የዘላለም ህይወት በክርስቶስ ኢየሱስ የተገለጠው ህይወት ነው። ሃሌሉያ። ለዚህ እኮ ነው በእርሱ ስለተገለጠ እርሱም ራሱ ማን ብሎ ይጠራዋል? ዮሐንስ የዘላለም ህይወት ነው። ስለዚህ ጋር አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እና 21 ላይ ተመልከቱ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም እውነተኛ አምላክና የዘላለም ህይወት ነው። የዘላለም ህይወት ዝም ብሎ ረጅም ካላንደር ሳይሆን ፐርሰን ነው። በክርስቶስ ኢየሱስ የተገለጠ ህይወት ነው። ኦ ሃሌሉያ። ስለዚህ ምን ብሎ ይጠራዋል? ይሄን ህይወት ቅባት ይለዋል። ስለዚህ ቅባት የሆነ ነገር የዘላለም ህይወት የሆነ ነገር እንትን የሆነ ነገር አይደለም ወገኖቼ። የስም ልዩነት መንፈስ ቅዱስ ቅባት መሆኑን የምናውቀው ለምሳሌ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ በቆርኔሌዎስ ቤት ሲሰብክ እግዚአብሔርም የናዝሬቱ ኢየሱስን እግዚአብሔርም ማን ይላል? አብ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን ማለት መሰላችሁ? አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስ ቅባት። ሃሌሉያ። የብዙ ነገር የኃይል መንፈስ ነው። የክብር መንፈስ ነው። እግዚአብሔር ይመስገን። እንደየቦታውና እንደየአስፈላጊነቱ የሚሰራ መንፈስ ነው። እግዚአብሔር ይመስገን። ስለዚህ ተመልከቱ፣ ክርስቶስ ብለን ስንል ምን ማለታችን ነው? የተቀባው ከአብ ጋር ይህን ህይወት ምን የሚያደርግ የሚካፈለው። ግን የሚገርማችሁ ነገር ክርስቶስን ክርስቶስ ካሰኘው ነገር አንዱ ከአብ ጋር ይህን ህይወት የሚካፈል መሆኑ ብቻ ሳይሆን ለሰው ልጆች የሚያካፍል። ሃሌሉያ አሜን። ለሰው ልጆች የሚያካፍል የሰው ልጆች ይህንን ህይወት
እንዲካፈሉ የሚያደርግ የሚያስችል የሚያበቃ ማለት ነው ክርስቶስ ማለት ወንጂ ስሙ እስቲ እያንዳንዱ በህይወት ውስጥ ያሉት በዚህ በስጋ ህይወት ውስጥ ተመላችሁ በምድር ነው በህይወት ስጋ ውስጥ ያሉት ለምሳሌ ምን አለ በህይወት ስጋ ውስጥ መማር መስራት ማግባት መውለድ እዚህ ነው የሚያደርጋቸው በዚህ ህይወት ውስጥ መዝናናት መሸለም መብላት መጠጣት መልበስ መንዳት ማጌጥ ማለት እያንዳንዱ በህይወት ውስጥ ስንት ነገር አለ ሁሉም ነገር አለ በህይወት ውስጥ ወገኖቼ መንፈስ ቅዱስ የዘላለም ህይወት ነው ብለን ሁሉ ነገር ያለው በውስጥ ነው በህይወት ውስጥ ነው እግዚአብሔር እኮ ይህን ህይወት የልጁን ህይወት ሲሰጠን እግዚአብሔር እኮ መንፈስ ቅዱስ ሲሰጠን ምንድን ይሰጠን ዘላለምን ሰጥቷል ኦ ሃሌሉያ አሜን እስቲ ምንድን ነው እግዚአብሔር የሰጠን ምን ሰጣችሁ እግዚአብሔር ንገሩን እስቲ ሲሰጠን ህይወትን ሲሰጠን የዘላለም ያለው መንፈስ ቅዱስ ሲሰጠን ምን ሰጠን ባጭር ቃል ዘላለምን ይሰጠን ወገኖች ታውቃላችሁ ዘላለምን እንዳላችሁ ስለዚህ ማን ነው ይሄን ህይወት የሚያካፍል ይሄን ህይወት ለሰው ልጆች የሚያበቃ ለሰው ልጆች ኢየሱስ ክርስቶስ ስለዚህ ኢየሱስ ክርስቶስነቱን ያሳየው በምንድን ነው ክርስቶስነቱን ያሳየው ህይወትን የሚካፈል ነው የሚያካፍል እስቲ በልቷካቸው የሚካፈል ነው የሚያካፍል ዮሐንስ እንኳን ምን አለ እኔ ለንስሐ በውሃ አጠምቃችኋለሁ ነገር ግን እኔ የጫማውን ጠፍር ሊፈታ የማይገባኝ እርሱ በመንፈስ ቅዱስ ምን ያደርጋቸዋል ያጠምቃችኋል ሃሌሉያ ወገኖቼ በኢየሱስ ክርስቶስ ባይሆን ኖሮ ማናችንን መንፈስ ቅዱስን ማግኘት አንችልም ነበር ማናችን ይሄን ህይወት ማግኘት አንችልም ነበር አንድ ነገር ነገራችሁ ዮሐንስ 17 ላይ ስንሄድ ኢየሱስ ይሄን ሁሉ ሲናገር ቆየና ጸለየ አይደል ምን ይላል መሰላችሁ ኢየሱስም ከዚህ ሁሉ ነገር በኋላ ይሄን ከተናገረ በኋላ ከ13 ጀምሮ ያለው አይኖቹን አነሳና እንዲህ አለ ወደማ ወደ አባት ሆይ ሰዓቱ ደርሷል ወንጂ ምንድን ነው የሚገባቸው ይሰጣል የሚገባ ሰዓቱ ደርሷል ወንጂ ይሄን ክርስታፈሩ እንዳለ ደሆን ዮሐንስ ወንጌልን እያያችሁ ከሆነ ልዩ ትርጉም ይሰጣቸዋል ትርጉሙን ልንገራችሁ ዮሐንስ 17 አንድ ላይ አባት ሆይ ሰዓቱ ደርሷል አለ ለኔ የሚገርመኝ ምንድነው ምዕራፍ 2 ላይ በስጋ እናቱ ለሆነችው ለማርያም ምን ብሏታል ሰዓቱ አልደረሰም ይገርም በግሪኩ ሰዓቱ ጊዜው የሚለው አንድ ነው በአማርኛ ነው ስለዚህ ሰዓቱ ምን አለ ጊዜ ገና ብሏል ለማ ለእናቱ ከዛ ደግሞ ምዕራፍ 7 ላይ ስትሄድ ዮሐንስ ወንጌል ላይ ለወንድሞቹ በስጋ half brothers ለወንድሞቹ ምን አላቸው ጊዜ ገና አልደረሰም አለና እዚህ ጋር መጣና አባቱ ጊዜው ደርሷል አሜን 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 አይደለም ለእናቱ ጊዜ ያልደረሰም ማለት ለወንድሞቹ ጊዜ ያልደረሰም ማለት ለአባቱ ጊዜ ደርሷል የምን ጊዜ ነው ያልደረሰው የምን ጊዜ ነው የደረሰው ተመልከቱ ለማርያም ጊዜ ገና አንቺ ሲላት ዝም ብሎ አይደለም ያለው ጦር ነበር ጦር ይገባችኋል ተንከራ ያለው አንቺ ሴት ካንቺ ምን አለ ጊዜ ገና አለቀሰ
ምንድነው ኢየሱስ ክርስቶስ ሲናገር ቶን ያለው ነገር የተናገረው እዚህ ጋር? ምክንያቱም ነገር እሷ ምንድን ያለችው መታቀስና የወይን ጠጅ እኮ አልቆባቸው አላቸው። አሁን ምን ካላለ ኢንፎርሜሽን ምን ትንሽ እንትን የሚያደርግ ነገር አለ የለውም ሲታይ ወይም ችግር ያለችው አልገባንም። ለምን እንዳልገባን ነገራችሁ። በጣም የሚቀራረቡ ሰዎች የራሳቸው መግባቢያ አላቸው። ስለዚህ ሳይነጋገሩ ሊጣሉ ይችላል ማለት በእኛ ዘንድ አልተነጋገሩ ማለት የሚገርም እኮ ነው። ምን አይነት ሰው ይሄ ምንም እኮ አላቸው። በቃ ብድግ ብሎ ተነስቶ ኪክ መሻላት እና አንዳንድ ጊዜ ግን የለም የሆነ ሰው ቤት ሄደን ምናምን ባልና ሚስት ስናይ የሆነ ዝም ብሎ ሰው አንጠርቶ እኮ እስቲ እንትን ውሃ ቀብኝ ምናምን ሲል ነጭ ምናምን ስትል አይነቷ ምንም እኮ አላላትም። ስሙን ጠርቶ ውሃ አምጪ አላት ናድናድ ያደርጋታል ምናምን ብለን እና ይፈርዳለን። አርፋችሁ ቁጭ በሉ ልንከራችሁ። በሁለት በሚተዋወቁ ሰዎች ማጣልቃት ምን እንደተባባሉ አታውቁም። እኔ ባለቤቴ ስሟን ሞቴ ነው እናትና አባቷ ናቸው ያወጡላት። እኛ ቤት ብትመጡ እንግድነት እና እኔ ምኞቴ እስቲ ውሃ ቀብኝ ብዬ ብል እና ቆጣ ብትል በእሷ ላይ ብትፈርዱ አርፋችሁ ቁጭ በሉ። ምን እንደተከናወነ አታውቁም። እኛ ተግባብተን ወገኖች እኔ ከወሰንበት ጊዜ ጀምሮ ከምኞት ጋር ከወሰንበት ጊዜ ጀምሮ ስም አውጥቼለታል። የዛሬ 18 ዓመት 19 የሆነ ነው። በቃ እኔና እሷ እጮኛሞች ነን። የጌታ ፈቃድ ነው ብለን ተስማምተን ከወሰንበት ቀን ጀምሮ ስም አውጥቼለታል። በዛ ስም እንጠራት። ደግነቱ እሷ ማውጣታለች። ስለዚህ ኦል ዲስ ይርስ የምንጠራራው በዛ ስም እና እኔ ምኞቴ ትናቀብኝ ምናምን ካልኩኝ ነገር ፍለጋ ከድሮ አባቶቻችን ጋር ካስተያያችሁት ከጥፊ አይተናነስም። ገባችሁ? ድሮ አባቶች በጣም ተቆጡ እንደሚያ ማጣባለን ስለጀመረ በመጣ ከዛ እንደተናደደ ይከማታል አይደል? ይሰጡናል። ዛሬ ተቆጥተዋል ትላለች አይደል? በዛም ይባሉት እኛው ሞደርን ነው ስም ነው ከየ እናትና አባቷ በሰጣት በሙሉ ስሟ ተጠራታለች። ያን ጊዜ ኢኩቫለንት የሚሆነው ከምን ጋር ነው? ይጋር እናንተ እንዴት እንደምትባባሉ አላውቅም። በዛ እናትና አባቷ በሰጣት በሙሉ ስም ነው ተጠራራት። ከማን ከመንተሮች እንዴት ነው ተጠራራት? የግል አለ አይደል? ኮርመትና አንዳንድ ነገር ሙሉ ስም ተጠራራለ። ሲጠራ ማለት አይተላለፍም ተላልፋለ። ሌላው ሰው ግን አይተዋል። አሁን ባለቤቴ የምትለኝ አለ ስም አለላችሁ አስፈላጊ ሰውቱን ጋራችሁ አለ እና አንዳንድ ጊዜ ግን ጋሻዬ ትለኛለች። እንደ ቀልድ እኛ ቤት እንደ ቀልድ ነው ትላለች። ጋሻዬ ካለች ነገር አለ በኋላ ነገር አለ። ትንሽ እንትኑ ደግሞ ቅሬታው አላለ ጨመር ያለ ከሆነ ወንጌላዊ ትለኛለች። ይገርማችሁ ትንሽ ደግሞ ከዛም ካለ ገን ወደ ጀት ለውጠዋለች። ወንጌላዊ የቤት ሚስጥር ነው ነገራቸው። ቀላል ገን ወደ ጀት ለውጠውና ወንጌላዊ ኢንፋክት ከልም እንደሱ ምትለው ግን
ልነግራችሁ የፈለኩት ነገር ምንድን ነው? በስም መጠራራት መልእክት እናስተላልፋለን። ደግሞ አይገርምም? ሰው ሊዋሽ ይችላል ማለት የትም ቦታ ነው ፕሪቴንድ ሊያደርግ ይችላል። ፕሪቴንድ ሊያደርግ የማይችለው የት ነው? ሰው ቤት ከሚስቱ ጋር ቀረጥም አለ የማይመስል ነገር she knows you very well than anyone else in the world. So don't even try it. ስለዚህ ራቆትህን ራቆትሽ ማለት በቃ በባለፈው ለምሳሌ ማለት ወናይሽ ምን ሁሉ ነገር ታውቃለች ማለት ነው። በቃ ያገባው ሰው በጣም ያናደኝ ነገር መታወቂያ አሁን ለጸሎት ማለት ምንም ቁጥር የለም። ምን ግን ወቅት ስታረግ በቃ ምን ቀረኝ ማለት ቁጭ ብለን እየበላህ አይደለም ብዙ ተኝተዋል ምናምን ትለኛል ማለት ይገባቻል ማለት እነቷን ማለት የሆነ ነገር ረብሾኛል ምናምን አፒታይት የለኝም። ግን እኔ አገር ሰላም ነው ብዬ ለማስመሰል ምናምን ሞክራለሁ። ሌላው ይሳካልኛል። እሷ ግን ኤቭሪቲንግ ታውቃለች። እንዴ ወገኖች ይሄ ኤቭሪቲንግ ሲታወቅ እኮ አንዳንድ ጊዜ ከብዳቸዋል። በተለይ መጀመሪያ ሰው ኦኬ እና ኢየሱስ ትንሽ ተውናል አይደል? ይገባቸዋል። አንቺ ሴት ካንቺ ምን አለ ጊዜ ገና አለሰብ ምን አለችው? ምን ተጫውቁባ ወገኖች ያለችውንስ ተንተንላችሁ እዛ ነበርኩ እንዳትሉ እዛ ባልኖር እኔ የነበረው የእግዚአብሔር መንፈስ ይገልጣል። ጌታ ይመስገን ማለት ሲገልጥ ደግሞ እንደ ቃሉ ነው የሚገልጥ። ምን እንዳለችው ነገር አንተ ክርስቶስ እንደሆንክ ያውቃለሁ መልአኩ ነግሮኛል። ደግሞ እስከዛሬ ስጠብቀው ነው የኖርኩት። አሁን እዚህ አይሁድ ነው የተሰበሰበው። This is a very good opportunity. Don't miss it. ስለዚህ ክርስቶስ መሆንክን ግለጥ። አይመስልም ማለት ነው? ወገኖች ነገራቸው ይሄን ብላችሁ ዝም ብያለሁ። በደም በብታጠሩት ያንን ክፍል በእግዚአብሔር ብርሃን በብሉይ ኪዳን ወደ 7 የሚጠቁ ትንቢቶች በጣም አይሁዳውያን አይናቸውን ገልጠው የሚጠብቋቸው 7 ትንቢቶች ናቸው። እነዚህ ትንቢቶች መሲሁ ሲመጣ የሚፈጸሙ ምልክቶች ናቸው። መሲሁ መምጣቱን የሚያረጋግጡ ምልክቶች ናቸው ተብለው የሚጠበቁ ናቸው። ትንቢቶቹ አሉ። ትንቢቶቹ ደግሞ ከትንቢትነት ባሻገር እንትን ሁሉ ሆነዋል። በቃ እያንዳንዱ እስራኤላዊ ዝም ብሎ እነዚህ ነገሮች ምን ያደርጋል? አንድ ቀን ማሲመጣ እዚላቸው በብሉይ ኪዳን ስታነቡ በዚያም ቀን እንዲሆናል የሚሉ ትንቢቶች ምን ካሉ ይሄን ብቻ በዚያም ቀን ይሆናል። እኛንም አይገባን እንጂ አይሁዳን ይገባቸዋል። እስራኤልን ይገባቸዋል። በዚያም ቀን ማለት መቼ ነው? መሲሁ ሲመጣ እንዲሆናል። ማድጋዎች የወይን ጠጅ ሞልተው ያፈሳሉ ይላል። በዚያም ቀን ማድጋዎች የወይን ጠጅ ሞልተው ያፈሳሉ። ይሄ አንዱ ምልክት ነው። በዚያም ቀን አንካሶች ይዘላሉ ብለው ይላል። በዚያም ቀን እንደዚህ ይሆናል። ወንጭ ዮሐንስ ወንጌልን ብታዩት 7ቱን ምልክቶች ምናልባቸው ጽፏቸው ምንላቸው? ምልክት ክርስቶስ መምጣቱ የናዝሬቱ ኢየሱስ እሱ ክርስቶስ መሆኑን ምንድን ነው የሚላቸው? ስማቸው ራሱ ማለት ነው ምልክት። ለምን ምልክት የሚላቸው? አይሁዳውያን ያውቃቸዋል። አይሁዳውያን ያውቋቸው ይጠብቋቸው እነዚህ ነገሮች። ስለዚህ ማድጋዎች ምን ሞልተው ያፈሳሉ? ምን ማለት መሰላችሁ? አውቶ ደብሎ ባዶ ማድጋዎች ወይን ጠጅ ሞልተው ያፈሳሉ የሚል ኤክስፔክቴሽን አላቸው። አንድ ቀን እነሱ ሲመጣ ልክ ሲያልቅ ስታይ እሱ መጠራቱን ኢየሱስና ደቀ መዛሙርቱ ታድመው ነበር አይደል? መጠራቱን ስታይ በልጅነቷ ስትጸንስ መልአኩ
እርሱ ክርስቶስ ነው ብሎ የነገራትን ስታስብ በልቧም ታውቅ ነበር ይላል መጽሐፍ። ተጠብቀው ነበር። ምን ሆነላት ማለት ነው? እንዴ አለች። ተገጣጣ። የሰርግ ነው የአይሁድ ሰርግ ነው ብሎ ተሰብስበው አይሁዳውያን ተሰብስበው ምን አልኳ? ምንም ፕሮፌሲ ያለ ባዶ ድጋዎች ወጥ ሞልቶ ያፈሳሉ። ይገባል። እኛ የሚመስለን ጊዜ ገና እንደረሰም ሲል ምን ለማድረግ ውሃው ላይ ታምር ለማድረግ ወንጭ ጊዜ ባይደርስ ነው ያለው ወዲያው ቆየ ነው ስናረባው ሚራክል it is about this time. It is all about this time. መጣባጭ ከእንደኛ ያለው ክለት ጊዜ ገና እንደረሰ ነኝ ግን ይሄንን በገለጥበት ጊዜ ገና አልደረሰም። ታምራቱን በሪያ ምልክቱ አደረገ። ተመልከቱ። እሷ ምንድን ያለችው ለማስገለጥ ያሁን ብላ ግለጥ ነው። ግን የሚገርማችሁ ያስተዋሉት ወንዶች ብቻ ናቸው ያደረገው ነገር የመሲሁን መምጣት ምልክት መሆኑን ያስተዋሉት ብቻ ናቸው። ውሃው ላይ የተመለወጠ ደቀ መዛሙርቱ ድንቅ ነው ይላል። ደቀ መዛሙርቱ ኢየሱስን የምልክቶችን መጀመሪያ በቃና ዘገሊላ አደረገ። ክብሩን ገለጠ። ደቀ መዛሙርቱ በእርሱ አመኑ። እኮ ሲል እኛ የሚመስለን ምንድን ነው? ዝም ብሎ ማመን ነው መሰለኝ። ምንድን ነው ያመኑት? he is a Christ. Amen. He is a Christ. Amen. He is the Christ ብሎ አይደለም even መንካረው በኋላ ከተከተሉ በኋላ እኮ ግን እንዴት እንደምታውቃችሁ ደቀ መዛሙርቱ ከተከተሉት በኋላ እኮ በየጊዜው እየሄዱ አመኑ ይላል። ይሄድና እንደገና ደግሞ ምን አደረጉ ይላል? አመኑ ይላል። ምክንያቱም ካልጨረሱት ያንን ኮርስ ቀላል አይደለም። ወይ ለኛ ኢየሱስ ጌታ ነው። ኢየሱስ ክርስቶስ አሜን ይላል። ለአይሁዳዊ ቀላል አይደለም። እኔ ታሪክ አጠናው እስከ ዛሬ ድረስ ወገኖች አይሁዳውያን ክርስቶስ አስቀምጦ ኖሯል። በተለያየ ጊዜ ይሄ ሊሆን ይችላል ብለዋል። እንዲህ ያሏቸው ሰዎች አሉ። ሚሎሶፊች ነው ማን የሚባል በቅርብ ጊዜ ባለ ኒውዮርክ ውስጥ ትልቅ ራባይ ተነስቶ ማለት ትልቅ ራባይ ማለት በጣም በሚገርም ሁኔታ ሞቶ ሰው እስራኤል ብትሄዱ በከተማው በየቦታው ሁሉ የሱን ፎቶ ተሰቅሎ ብታዩት መሲሐችን ይላል። መላእክ ማሽን ይለጽፈዋል። በከተማ ውስጥ የሚሎሶፊች የሚላቸው ሰው ሽማግሌ የሚገርማችሁ ነገር በቃ ዓለም ላይ ያሉ ብዙዎቹ ናቸው የተከተሉት። this is the Messiah ብለው ከብዙ ነው ይወርስ የሚገርማችሁ ልክ የሚሞትበት አይነት ላይ እዚህ ማለት ይዘን ነው ታይሚንግ ያይሁድን ተጠንቅቆ በቃ የሚገርማችሁ ከዛ በኋላ መጨረሻ ሄዶ ለመኑት ናቸው አንድ ቃል በቃ ነኝ ክርስቶስ ነኝ በል ይሰይ ነው ሳይል ሞተ። ግን እነሱ ይነሳሉ እስካሁን ለበቃ ሰንደኝ የሱ ተከታዮች መንገድ ዘግተው ሲጨፍሩ ታያቸዋላችሁ። የሱ ተከታዮች ይነሳሉ ነው የሚሉት። ከማን ስሙ ያውና ቀላል ነገር አይደለም ክርስቶስ ማለት እነስ ግለጥልኝ ምናለ ጊዜ ገና ወንድሞች ምንድን ያሉት በጣም ዊርድ የሆነ የሚመስል ነገር አረጋት ኢየሱስ በጣም ዊርድ። እኔ ይሄንን ብላችሁ ባህሉን እና ታሪኩን ምናምን ስላጠናሁት መጽሐፍ ቅዱስ ይመማበት ማለት በዘጸአት 23 እና በዘሌዋውያን 23 ላይ እንደዚህ ተጽፏል። ማንም እስራኤላዊ ስፔሻሊ ወንድ በፋሲካ በዓል
በዓለ ሃምሳ እና ደግሞ በዳስ በዓል የፈለገ ነገር ቢሆን ወደ ኢየሩሳሌም መምጣትና መታየት አለበት። በእነዚህ 3 በዓላት የእግዚአብሔር በዓላቶች ናቸው። ተጠንቀቅ ነው የሚለው እነዚህ በዓላት ለማክበር። ስለዚህ ወንድ የተባለ ሁሉ በኢየሩሳሌም እንዲመጣ ስሜ በሚጠራበት ስፍራ እንዲሰበሰብ በዚያ እንዲያከብር የእግዚአብሔር በዓል። ስለዚህ ማርያምና ዮሴፍ እንኳን ምን ያደርጉ ነበር? ወደ በዓል ፋሲካ ይወጡ ነበር። ይወጣ ተመልከቱ። እና ኢየሱስ የት ነበረ? ኢየሩሳሌም። ምን እየደረሰ ነው? የዳስ በዓል። ተመልከቱ፣ የዳስ በዓል እየደረሰ ነው። አይሁድ ሊገሉት ይፈልጉ ስለነበር ኢየሱስ ኢየሩሳሌምን ትቶ ወዴት መጣ? ወደ ገሊላ። ምን ተፈጠረ? ናዝሬት ያሉ አይሁድ የተባሉ በሙሉ ወደ በዓሉ ለመሄድ ፓክ እያደረጉ ኢየሱስ ከየት መጣ? ከይዘው ሰው ቤት ሊገባ ይፈጥራል። እኛ ሊገባ ይችላል። በጣም ዊርድ ነው ማለት አንድ ካዲ ካልሆነ በስተቀር እየደረሰ ያለ በዓሉ ወደ በዓሉ ወንዝ አቋርጦ ተራራ ወጥቶ ቁልቁለት ወጥቶ ከዓለም ዙሪያ ይመጣል። ኢየሱስ ግን በዛ ጊዜ ወዴት መጣ? ሊገሉት ነበር። በኢየሩሳሌም ያመላለስ ነበር። ወደ ናዝሬት መጣ ይላል እና ናዝሬት ቤት ገባ እና ወንድሞቹ አይተና what አንተ ክርስቶስ ልጅ የምትለው ሰምተዋል፣ ግን አላመኑበትም ነበር። ክርስቶስ የሚለውን አላመኑ። ማርያም ነው እነሱ አላመኑ። ምን አላቸው? ምን አሉት? ወደ በዓል አትወጣም ማለት ለኔና ለእናንተ ዝም ብሎ በዓል ማክበር የሚመስል ነው። ትልቁ ትእዛዝ ወደ በዓል አትወጣም ማለት እንዴ! ራሱን ሊገልጥ እየወደደ በስውር የሚሰራ የለምና እንዲያው ክርስቶስ ላይ እንደምትል ሰምተሃል። ወንድ ከሆንክ ገሊላ አይደለም፣ ወንድ ከሆንክ ናዝሬት አለ። ኢየሩሳሌም እዛ ምሁራኑ ያሉበት እና ቴስት የሚያደርጉት ቼክ የሚያደርጉት ካህናቱ ምናምን ያሉበት እንዲያው ከዓለም ዙሪያ እንዲሰበሰባል። ያን ጊዜ ብዙ ተከታይ ታገኛለህ። ለእናንተ ጊዜያችሁ ሁሉ የተመቸ ነው፣ እኔ ግን ጊዜ ገና አልደረሰም። ምንድን ነው ያሉት ብትሉኝ፣ ሰምተናል ክርስቶስ ነው የምትል ክርስቶስ መሆንክን እዚህ አይደለም፣ ሂድና እዛ ግለጥ። እነሱ ምንድን ነው የሚሉት? ማርያም በማመን ትበለው፣ እነሱ ባለማመን ይበሉት እንጂ ያን ነገር ነው እያሉ ያሉት። ግለጥ ወገኖች፣ ኢየሱስ እሱ ክርስቶስ ማለት ነው። ግን ዝም ብሎ ሲገልጥ አይደለም። አጋንንት እንኳን ሲያወጣ አንድ ጊዜ አንተ ቅዱሱ ክርስቶስ ስለዚህ ክርስቶስ መሆኑን እንዳይገልጡ ምን አደረጋቸው? ማዘዛቸው። አንድ ቀን ወደ ረዥም ተራራ ጴጥሮስ ዮሐንስና ያዕቆብን ይዞ ወጣና በዚያም ክብሩ ሲገለጥ አይዋል ድምፅ ሲመጣ እርሱ ደስ የሚለኝ ወደ ይህ ነው እርሱን ስሙት የሚሉት ኤልያስ፣ ሙሴ ክርስቶስ ምን ሆነ ማለት ነው? በራላቸው ማመሆኑ ክርስቶስ። ወንጭ ዘመናቸው ሁሉ 3 ዓመት ተኩል ሲከተሉት ጌታ በየጊዜው ሲበራላቸው የኖረው ነገር ምንድን ነው? ሌላ ነገር የለም ወገኖች። በክርስትና ውስጥ ሌላ ሰብጀክት የለም። ከገባን ክርስቶስ 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 ክርስቶስ። አንድ ነገር እንገራችሁ። ያ በላስት 24-25 years ምንድን ነው ስታጠና የኖርከው ካላችሁ ክርስቶስ እንደማልመረቃቃ ጥናቴ ይከተላል። ምንድን ያህልስ ይሄን በዓለም ክርስቶስ ሰብክ የኖርከው ምንድን ነው? ክርስቶስ። ኦ ሃሌሉያ ሃሌሉያ! ክብር ለእግዚአብሔር። አሁን በቀረኝ የህይወት ዘመን ክርስቶስን እሰብካለሁ፣ ክርስቶስን እኖራለሁ፣ ክርስቶስን እዘምራለሁ፣ ክርስቶስን እዘምራለሁ። ሃሌሉያ! ለእኔ መኖር ክርስቶስ። ከዛ ክርስቶስ መሆናቸው አሁን ምን አደረገላቸው? ገለጥላቸው። ከተራራውም ሲወርዱ ይላል የሰው ልጅ ከሙታን እስኪነሳ ድረስ ይህንን ለማንም እንዳትረው አይደል? Is he the Christ? Yes, he is indeed. ግን ምን አለ? ለምን መገልጥበት ጊዜ አለ። Yes, I am the Christ. ከዘላለም ጀምሮ ግን መገልጥበት ጊዜ አለ። በምንድን ነው የኔ ክርስቶስነት የሚገለጠው? ውሃ ወደ ላይ በመለወጥ
አይደለም። የኔ ክርስቶስ በአለ በወጣታ የሚገርማችሁ አትወጣም እና ምን አሉት ጊዜ ገና ግን ወዳው ምን ሲያደርጋል ሲወጣ በአንድ ተገኝታለች። ስለዚህ ጊዜ አልደረሰም የሚለው በአለ ለሚሄድ አይደለም። እነሱም ያሉት በአላፊ ምን አይደለም ለነገሩ እነሱም ያሉት ግለጥ ነው። እሱም ደግሞ ጊዜ ማንሰም ያለ ለመግለጥ ነው። የክርስቶስ ዝም ብሎ እንትን አካላቱን ዝም ብሎ አለ። ከዛ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ኢየሱስም እነዚህ ነገሮች ከተናገረ በኋላ አይቶች አንስቶ ምን አለ? አባት ሆይ ሃሌሉያ አሁን ሰዓቱ የምን ልጅ ያከብር ዘንድ በሥጋ ለባሽ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። ሃሌሉያ አሜን። ምን ይሰጣቸው ዘንድ? የዘላለም ሕይወት ሆነው መንፈስ ቅዱስን ይሰጣቸው ዘንድ። ስለዚህ የኔ ክርስቶስነት የሚገለጠው ውሃ ወደ ወይን ጠጅ በመለወጥ አይደለም። የኔ ክርስቶስነት የሚገለጠው ወደ አምላክ አይደለም። የኔ ክርስቶስነት የሚገለጠው ለሰው ልጆች የዘላለም ሕይወት የሆነውን መንፈስ ቅዱስን የእግዚአብሔር ሕይወት እንዲካፈሉ ማድረግ ነው። ያ ጊዜ ነው የኔ ክርስቶስነት የሚገለጠው። የዘላለም ሕይወት ይሰጣቸው ዘንድ Now this time, the time is approaching. The time is at hand. Hallelujah. ከዛስ ወደ መስቀል ሄደ፣ ሞተ፣ ተቀበረ። ሞትን ማሸነፉ ተነሳ፣ ሕይወትን የሚሰጥ መንፈስ ሆነ። ከዛስ አዎ መጣ፣ ለደቀ መዛሙርቶቹ ታየ አይደል? ከዛ ማለት ነው እያዩት ወደ ሰማይ አረገ። የሆነው ነገራቸው እናንተ የሰቀለ ጴጥሮስ በዛ መንፈስ ቅዱስ በወረደበት ቀን የሰቀላችሁ ነገራችሁ ኢየሱስን እግዚአብሔር ከሙታን አስነሳው፣ እርሱም ወደ ላይ ከፍ ከፍ ብሎ ይላል። ተመልከቱ፣ ብሎ የተስፋውንም ቃል ከአብ ተቀብሎ ማለት ይህን እናንተ አሁን የምታዩትና የምትሰሙትን አፈሰሰው። ስለዚህ አለ ጴጥሮስ ከአሁን በኋላ ከአሁን ጀምሮ እግዚአብሔር ይህን ኢየሱስን ጌታን ክርስቶስም እንዳደረገው የታወቀ በሁሉ ዘንድ የታወቀ ይሲ ምኑ ተገለጠ ማለት ነው ክርስቶስ ነው። ስለዚህ ለኔ ኢየሱስ እርሱ ምን ማለት ነው? ክርስቶስ ነው ስል ምን እያልኩ ተቀላችሁ? ይህንን ሕይወት የሰጠኝ ሌላ መሰላችሁ በሁለተኛ ቆሮንቶስ ምዕራፍ 1 ላይ እግዚአብሔር ለሰጠው የተስፋ ቃል ሁሉ አሁን ማለት በክርስቶስ ምን ማለት መሰላችሁ? እግዚአብሔር የሰጠው የተስፋ ቃል ሁሉ የሚፈጸመው በማን ነው? ማለት ይሄን ሕይወት ሲሰጠን ክርስቶስ። ስለዚህ ለኔ ክርስቶስ ማለት እግዚአብሔር የሰጠው የተስፋ ቃል ሁሉ በእርሱ በኩል የሚፈጸምልኝ በእርሱ በኩል የሚፈጸምበት ማለት ነው። ስለዚህ ለኔ he is everything. He is everything. He is my eternal identity. እንትን ይላል ኢየሱስ ክርስቶስ መሆኑን ድሮ ነው ያለው። እሱን አሁን ትተን ሌላ ነገር ይሄ ኤሌመንታሪ ነው። አሁን ሌላ ማስተርስ ፒኤችዲ ልንሰራ ነው የምናስበው ወገኖቼ። ኤሌመንታሪው ኢየሱስ ክርስቶስ ነው፣ ፒኤችዲውም ኢየሱስ ክርስቶስ ነው። ጌታ ይመስገን። ይሄ ቶሎ ነገራቸው። ስለዚህ እግዚአብሔር በማን አደረገ እና ምንድነው ከኛ የሚጠበቀው? በእርሱ መኖር። ወይ የካናዳ መንግስት ካናዳ መጣችሁ እና አሁን ሊኖርላችሁ ያስፈልጋል
ሞልቷል። ይሄው ሪሶርሱ ይሄ ሁሉ ነገር ምን አሉ ታዲያ እዚህ እኩል የገባ ሁሉ እኩል ያድጋል፣ እኩል ይሆናል። አንዳንዱ ገና እንትን ያደርጋል ይገባቸው ያን እኩል አብሮ የመጣ ሰው አሁን ያካል፣ ሌላው ደግሞ የለም ይገባቸው። ግን የካናዳ መንግስት የሰጣቸው ፕሪቪሌጅ ግን ማለት መኖር የማለሻ ምን ማለት ነው? መኖር ትንሽ ይገባቸው in practical sense ምን ማለት ነው? አንደኛው ልንገራቸው። ይህ አሁን የምኖረው ኑሮ የያሬድ ኑሮ አይደለም፣ ያንተ ኑሮ አይደለም፣ ያንቺ ኑሮ አይደለም። ለምን? ያሬድ እሱ ከክርስቶስ ጋር ኖሯል፣ ተሰቅሏል፣ እሱ ከክርስቶስ ጋር ኖሯል፣ ሞቷል፣ እሱ ከክርስቶስ ጋር ኖሯል፣ ተቀብሯል። ማንሰልሽ ሰለም ተቀብራለች ምን ፈራሽ አሞች ሰለም አልተቀበለች ያ ግን ተነስታለች። አሁን ለወርጅ አሜን ወርጅ ይሄ ሁሉ የረሳነው ማለት ነው። ምክንያቱም የምንሰበከው ተጠሳለ ተቀራምሳለ ነው ወንስቶ ወይ ተቀራምሳለ ነው ሲበዛ አንዳንድ ቀን አምስት ቀራምሳችሁ ወርጅ the gospel truth ምንድን ነው የሚለው? It's all about this. It's no longer I who live. It is Christ. It is no longer I. እኔ ሁሌ ማስታወሰው እንደው ተቃላችሁ እኔ ማስታወሰው ቀይ ባህር መጣለ ሁሉ ጊዜ ያ ሲባል ሁሉ ጊዜ ያ እዛ ጅቡቲ ሄዶ የሞተው ወንጀል ይሄ ታሪክ ያ ታሪክ የባጨው የሚባለው ሰው አይነት ጥር 25 ጌታን አገኘው። በአራተኛው ቀን መንፈስ ቅዱስ ተሞላው። በሰባተኛው ቀን ተጠመቀ። ቀይ ባህር ውስጥ ማለት በወጉ እንደነት ምናምን አልተተማርኩም፣ ግን ያን ሰሞን ያገለግለን የነበረ ሆላንድ ነበር ጃን ፕሪንስ የሚባል ምናልባት ታውቁት ይሆናል። እሱ መጣበት ጊዜ ነበር። ለጥምቀት ደግሞ የተዘጋጁ ነበሩ። ነገር ያስተምረው ተዘጋጅቷቸው ነበር። እኔ ገና 7 ቀን ይላል። ከዛ በኋላ እንዲህ ይችላል እንደተጠበቅ ምናምን ተባለሱና አብሬ ሄድኩኝ። እዛ የሆነ አንድ ታጠቁበት ቦታ ነው ባህር ላይ ማለት አብሬ ግራስን ቁጭ አድርጎ ጃን ሮሜ 6 ይሄን አሁን ብላችሁ ነገር ነው ሼር ያደረገው። ግን እግዚአብሔር ሁሉን አይከፍል አይቴም ገብቶ ይተመረው። ከዛ በኋላ ወሰደ ተጠመቀኝ ወገኖች። ከዛ በኋላ ቀይ ባህር አይደል ቢች ዳር ነው ወሰደው። ወዲያው ሰው ዋና ጀመረ። ከተመጣ ዋና ማለት ቢች ነው ወገኖች። ትዝ የሚለኝ በህይወቴ የማረሳው ነገር ሰማው ተገንጥዬ ወጣሁና የቢቹን ዳር ይዤ በዛ ተጠመቅኩበት። ራቆቻ አለ እኮ ያ ጊዜ እና ሄጄ ወክ ማለት ጀመርኩ። ሾር ይዤ ብዬ ነው። ያን ጊዜ ግን ከእግዚአብሔር ጋር ተናገርኩት። በህይወት ያረሳው በቃ ከዚህ በኋላ እንጋካኩ እግዚአብሔር እኔ እኮ ያን ሁሉ መንገድ 9 ቀን በምድር ላይ ተጉዤ እኮ ወጣሁት። ጅቡቲ መጣ። ከዛ ደግሞ አሜሪካ ሄደ። አሜሪካ ጀለም አሜሪካ ለዚህ ነበር የወጣሁት። ይሄ ነበር ናፍቆቴ፣ ይሄ ነበር ጥማቴ። አሁን ግን አንተ አገኘህ። አሁን እኔ አሜሪካ ሄጄ ሁለተኛ ዜጋ ምን መኖር አይደለም የምፈልገው። የትም ሀገር ብሄድ ከዚህ በኋላ ሁለተኛ ዜጋ ሆኜ ነው የምኖረው። ግን የእግዚአብሔር መንግስት ዜጋ ሆኛል። አንተ ንጉሱን አግኝቻለሁ። ስለዚህ ከዚህ በኋላ አንተ የፈለግከው ጋር ነው አይደል? በቃ ውስጤ እኮ በቃ በመንፈስ ይሄን የደና መስዋዕት ኮቨነንት እያልኩ ነበር ሄደው ከቤት ይወክ እያልኩ እዚህ ሄደ። ወገኖች ሁለት ነገራቸው አለ። ያ ሰው የለም እዛ ምን ሆነ? ሞቷል። መሞት ብቻ ለምን ሆነ? ተቀብሯል። ከውሃ ውስጥ ግን ይወጣውና
ወቅ ማድረግ የጀመረው ሌላ ሰው። አሜን ሃሌሉያ ሃሌሉያ። የሚገርማችሁ ተመልሼ እግዚአብሔር ምን አለ መሰላችሁ? ስንጸልይ ወደ አባቶች ሀገር ተመልስ በዚያ ብቻ ነት አደርግልሃል ወይ ድምፅ ሰማ። ያ ድምፅ ነው ወደ ሀገር ቤት ይዞኝ የመለሰ። በማይሆን ጊዜ በጣም ከባድ ሆነበት ሰዓት ጠዋት ፍሬ የተነገረኝ ነበር። ስንሰማ የልጅ በቃ ትንሽ አርጓል አይነት ነገር ሁሉ ማለት ከባድ ነገር በዛ ጊዜ ወደ ኢትዮጵያ መመለስ በላይ ነው። ተመለሱ። ቢገርማችሁ ቤተሰቦቼ ያንን የሄደውን ያህል አላገኙትም። አሜን። እነሱ ናቸው የነገሩኝ። አላገኙትም። ጓደኞቼ ያንን የሄደውን ያህል አላገኙትም። መልኩ ይመስላል ሰውየው ግን ተገኘ። ትልቅ እንዴ ማለት በጣም በመንፈስ እንቃጠል ነበር እዛ እና ከሄድኩ በኋላ በጣም ጸልይ ነበርና ቤተሰቦች ቤት ነው እና ትልቅ እንዴ የምታደርግ ነበር። በጣም ግራ መጋባት ተነሳ። በረዘግቼ ስጸልይ ሳሎን ውስጥ በቀላል አታኝ በኋላ ምን ተነገረኝ እና ሊትራሊ አበደ ብዬ ወስኛለሁ። ለጓደኞቼ ነግሬያቸዋለሁ። ለጓደኞቼ ነግሬያቸው ግዴ ለማይዞሽ እኛ መልሰዋል ምናምን ብሎ አለኛቸው። ለምን አልኳት። በኋላ ቆም ተገ በረዘግተህ ትዘልናለች ወሎ መጣሁልሽ እናም ትላለች። መጣሁልሽ ወጥቶ ሳሎን ዘግ ይገው በኋላ ተገ ትዘልናለች ትግራይ በረስኩሽ በጣም እሷ ለካ በልታለች ልጅ በቃ ወንድሜ ጅብት ይባሉ ይላል ብላው ትላለች። ወደዚህ ከዛ በኋላ እግዚአብሔር ቤተሰቤን መርቋል። አሜን አሜን ዘላዘላቸው ሃሌሉያ። አይደለም ቤተሰቦቼ እነሱ ያገባቸው የወለዱ ይገባሉ ጓደኞቼ እግዚአብሔር እንዳለ አፈሳ የሚገርማችሁ ነገር ያኔ ዘልዬ የሄድኩበት ሁሉ ጋር እነዚያ ቦታዎች በሙሉ ብትሄዱ እግዚአብሔር አሻራ አውጥቷል። በቃ እኔ ግን የዘለቁት ትግራይ ድረስ ነበር። እግዚአብሔር ግን አሻራው ሌላ ራሱ ሃሌሉያ አሜን። እነን ለመናገር ያኔ ስዘል ካናዳ ዘልኩ ግን እግዚአብሔር ገዛልባል። አሜን ሃሌሉያ ይገባችኋል ማውራው ነገር። ከዛ በኋላ እንዴት ኖርክ ያለ እንዴት ነው ያሳለፈው ከዛ ወዲህ ተከተመለስ በኋላ ብላችሁ ትሉ በጣም የልቤን እውነት ነው። ከነታሪ ጋር ከነፍሬ ጋር አብረን ነበር። አሁን በየቦታው ያሉ በየከተማው ያሉ የሚያገለግሉ በተለያየ ስፍራ ጋር አብረን ነበር። ፎቶአቸውን ላኩልኝ በሆነ መንገድ አየሁት። አይ ቲንክ የነታሪ ፎቶ ያየሁት ናይሮቢ ተጋቡ እና ያየሁት መጽሐፍ ላይ ነው። ጋብቻ ምናምን ሚሉ አንድ መጽሐፍ ላይ ወጥተው ነው ሌሎቹም ላኩልኝ ምናምን እና ሳይ ነው እኔ ኢትዮጵያ ውስጥ በጣም በከባድና አስቸጋሪ ሁኔታ ነው ያለሁት። ማለት ኪሴ ውስጥ ሳንቲም ይጎላል። ምክንያቱም መጠየቅም ስለማልፈልግ ቤተሰብ ተቸግሯል። ግን የባስ ሳንቲም እየጎደለኝ በእግሬ ሄድ ነበር። ከጅቡቲ ስመለስ ልብስ ምናምን እንደዛ ስቼ ነበር የሄድኩት። እየቆየ ወገኖቼ መቀመጫው ላይ ያለቀ ነበር። ጫማዬ እየሳሳ ተከምረ ነበር። ግን ከምር ነበር ጓደኞቼ ማቃቸው ወዳቸው ሰዎች በየቦታው ካናዳ እንትን አሜሪካ ምናምን እየኖሩ እንዲህ ነበር። እግዚአብሔር ወይ አንተ ታዳላለህ ለእኔ አዳልታ ለእኔ አዳልታ ምክንያቱም መልካም ያደረገው እንዴት እንደዚህ እንደምን አይገባኝ። በዛ አይነት ችግር ውስጥ ሆኜ እግዚአብሔር እንዳደላልኝ እስካስብ ድረስ ሆነ ነበር። ለምን እንደሆነ ታውቃላችሁ? ስሙ ነገሮች አንድ ነገር ውስጤ ዘልቆ ገብቷል። ምንድነው? ያሬድ ጅቡቲ ሞቷል፣ ተቀብሯል። አሁን የሚኖረው ክርስቶስ ነው። አሜን ሃሌሉያ። ወንጭ ለኔ ልቤ ይቃጠልበት የነበረው ሕያው እግዚአብሔር ምስክሬ ነው። በፊቱ ስለምናገር አንድ ቀን አብሮ ልብ ያላል
ለምን ተመለስኩኝ እንዚህ ውስጥ ገብቼ ማለት ብዙ ችግሮች ነበሩ። ግን ችግሩን ማይበት ጊዜ አልነበረኝም። ምክንያቱም እግዚአብሔር ጸጋ ኤንቨሎፕ አድርጎኝ ነበር። አሜን። ምን የሚለው እውነት ነው የረዳኝ ስላችሁ ይሄ ያሬድ አይደለም፣ የክርስቶስ ኑሮ ነው። እባካችሁ ወገኖች በክርስቶስ መኖር ማለት ይሄን መረዳት፣ ይሄን መቁጠር፣ ይሄን ማሰብ። ብዙዎቻችን የገደለን ሰልፍ ፒቲ ታውቃላችሁ፣ ለራስ ማዘን። አንዳንድ ነገር ሲመስል በቃ ቶሎ እናነግስ ብለው ምንድን ነው ሰልፍ ፒቲ፣ ለራሳችን ማዘን። ራሴ ለራሱ እንዳያዘ ሞቷል። አሜን። ሌላ ነው የሚኖረው የክርስቶስ ሕይወት። ኦኬ። ስለዚህ በክርስቶስ ነው ማለት ነው። በእኔ ኑሩ ሲለን ይሄን ሪያሊቲ አጥኑት፣ ተረዱት፣ እመኑት፣ ተቀበሉት። በእውነት ይሄ ሕይወት የእናንተ አይደለም፣ ይሄ ኑሮ የእናንተ አይደለም። ከክርስቶስ ጋር ተሰቅያለሁ። አሁን እኔ ሆኜ ነው ክርስቶስ በእኔ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ ኃጢአቴ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ምን በሉ እሱ ነው የሚኖረው። አሜን። እየተናበብን ነው። እስቲ እንዲህ ራሳችሁን ንቁና ክርስቶስ ነው የሚኖረው በውስጥ ክርስቶስ ነው። ይሄ የክርስቶስ ሕይወት ነው። ይሄ የክርስቶስ ኑሮ ነው። ይሄ እያመኑ መኖር ማለት ምን ነው ታውቃላችሁ? በክርስቶስ ነው ማለት ነው። እናንተ ይሄን ባላችሁ ቁጥር እኔ በሰማይ ስፍራ በአብ ቀኝ ከክርስቶስ ጋር ሆኛለሁ ተቀምጫለሁ ብላችሁ በሱ በኖራችሁ መጠን አውቶማቲካሊ እሱ ደግሞ በእናንተ ውስጥ እያደረገ እየሰራ ይመጣል። ሃሌሉያ አሜን። ወገኖቼ እሱ በሚወደው ወገኖቼ በክርስቶስ መኖር ማለት እሱ በሚፈልገው መንገድ መሄድ ማለት ነው። ምን ማለት መሰላችሁ? እናንተ መንገድ መምረጥ የለባችሁ፣ እሱ ይመራችሁ። ግን በሚመራችሁ መንገድ ውስጥ አንደኛ እሱ እየመራ ይደላችሁ አማችሁ ይላልባችሁ። እኛ ጌታ ይመራና ምንድነው መቼ ሁሉ ነገር ሲመቻችን አልጋባው ሲሆን ማለት ነው። ምን ነው ተሰሰረ የሱ ዋና ዓላማ እናንተን መንከባረርና እንዲመቻችሁ ማድረግ አይደለም። የሱ ዓላማ እናንተነታችሁን አፍርሶ ራሱን መለለፍ ነው። አሜን ሃሌሉያ። አንድ ነገር በጣም ማዝነው በእኛ በተለይ በእኛ ባሪሻ ኮሚኒኬሽን በጣም ማዝነው ተቀበላችሁ ለሰይጣን የሌለውን ኖሮትን የማያውቅ እሱም ራሱ እንኳን አስቦት የማያውቀውን ስልጣን ይሰጣል። ይኖረኛል ብሎ አስቦት የማያውቀውን ስልጣን ይሰጣል። ጠላትን ቢያርቁ፣ ጠላትን ቢሰጡ፣ ጠላትን ቢተጫወቱ፣ ጠላትን ቢያምጡ፣ ጠላት ማዕት ላይ አማናቸው ነው። አንድ ነገር ልትላቸው ዋንስ የጌታ ከሆናችሁ ዋንስ የጌታ ከሆናችሁ እናንተ ራሳችሁ ፈቅዳችሁ እጅ ካልሰጣችሁ በስተቀር ቅንጣት ያህል ስልጣን ኃይል በእናንተ ላይ የለውም። ቅንጣት ከሆነ እሱም ከጨለማው ስልጣን አዳነን፣ የኃጢአት ስርየት የሆነውን ቤዛነታችንን እንዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወይ ምን ማለት ነው? ድምና ወና ደ ስለዚህ በእኛ ላይ ምንም ስልጣን የለውም። ምን ማለት ተቀበላችሁ? አንድ በፖለቲካ ምክንያት ከኢትዮጵያ የመጣ ሰው አሳይለም ጠይቆ ጎረቤት ሀገር ሄደ ሰው ይገባቻል እንበልና ኬንያ ከዛ ደግሞ ሲሪየስ የሆነ ማለት ለህይወቱ የሚያሰጋው ፖለቲካል ኬስ ምሳሌ የሚሰጣቸው ኬስ ስለሆነ ወዲያውኑ የካናዳ መንግስት አሳይለም ሰጥቶ ያመጣው ሰው አሁን የካናዳ ዜግነት ሰው እዚህ የሚኖር ሰው ከኋላ ሰው ሲከተል ካድሬ ይሆናል ብሎ የሚላ ገበቻ ከሆነ አሁንም የኢትዮጵያ መንግስት ይከታተለኛል ከሆነ ሌላ ፓራኖይድ ሆናል ማለት ነው። ሌላ ችግር ብሎ መላላት ነው እንጂ ኢትዮጵያ መንግስት ካናዳ መጥቶ ሊያሳልደው አይችልም። ከደጋማቸው ወገኖች እሱ ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት ማይግሬት አድርገን ማይግሬትድ ወገኖች። ስለዚህ ጠላት በእኛ ላይ ነው ሰይጣን
ስለዚህ በህይወታችን አንድ ከሰጠ በኋላ የሚሆነው ነገር ሁሉ ጌታ ያውቃል። የሚሆነው ነገር ሁሉ ጌታ ያውቃል። ስለዚህ እኛ ሲሆን ወይም ሳይሆን ማለት ያለብን ጌታ ሆይ በቃ መገናኘት ያለብን ምንድነው? በዚህ ውስጥ እየሰራ ያለው ምንድነው? እያደረገ ያለው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ ነገር ሁሉ በጎ ማለት ነው። ግን ነገር ሁሉ በጎ ይመስላል አይደለም? ያ ነገር ሁሉ ለበጎ እግዚአብሔር ይመስገን። ስለዚህ በክርስቶስ መኖር ማለት ምን ማለት ታውቃላችሁ? እርሱ በሚመራው መንገድ ዕለት ዕለት የሚያስተምረን እየተማርን እየተረዳን ነገሮችን ዝም ብለን ከሰው ሳናገናኝ ነገሮችን ከሁኔታ ሳናገናኝ ነገሮችን ከጠላት ሳናገናኝ ይገባችኋል ማለት what's going on ምንድነው ጌታ እያልካል ምንድነው የምታስተምረው በዚህ ውስጥ እያልን መኖር ምን ማለት ነው? በክርስቶስ እዚህ ውስጥ ፈቃደኞች ሆነን ጸጋውን ብቻ እየለመንን ከኖርን ዕለት ዕለት ከእርሱ እየተማርን ከኖርን ውጤቱ እንደምታውቃላችሁ ክርስቶስ በእኛ ውስጥ ይገለጣል። ይሄ ምን ማለት ነው? ፍሬ ማፍራት ማለት ነው። ጌታ ይመስገን። ሃሌሉያ። ፕሮሚስ አድርጋችሁ ነበረ በጣም ባጭሩ እንደምናገር ግን እንደምታዩት ነው። ሃሌሉያ። መቼም ቢሆን ክርስቶስን ሰብኬላችሁ ልጨርስ አልችልም። ስለዚህ ማድረግ የምችለው ቀጠሮ መስጠት ነው። ጌታ ሲፈቅድ ሌላ ጊዜ እግዚአብሔር ይመስገን እንቀጥለዋለን። I'm excited. ስለዚህ በማኑ እርሱ ወገኖቼ ቃሉ ምናል ዲሲፕሊን ሆኖ ወገኖቼ አጥሙት ቃሉ ብሉት ተመገቡት። ወገኖቼ ምን ነገራችሁ ደስ ይለኛል ስታመልኩ ስትዘምሩ ነፃ ሆናችሁ ስትዘሉ እስከስ ስትሉ እንደፈለጋችሁ ደስ ነው የሚለው እግዚአብሔር ይመስገን። ጌታ ይባርካችሁ። ግን አንድ ነገር ልንገራችሁ በዘን ላይ ብቻ መኖር አይቻልም። ፎከስ ኦን ዘ ወርድ። ምን አለ ጌታ ኢየሱስ ክርስቶስ? በእኔ ያለውን ፍሬ የሚያፈራውን ቅርንጫፍ አብዝቶ እንዲያፈራ ያፈራዋል። ምን ያደርገው? ያነጻዋል ነው የሚለው። ያነጻዋል ካለ በኋላ እናንተም አሁን ከነገርኳችሁ ቃል የተነሳ ንጹሐን ናችሁ። ያነጻዋል ብሎ በምንድን ነው ያነጻው? በምንድን ነው ትሩን የሚያደርገው? እንደልባችሁ ሳምንት ሙሉ እግዚአብሔር ቃል ሳትመገቡ ሳትጠቡ ሳታጠኑ ሜዲቴት ሳታደርጉ ቆይታችሁ መጣችሁ እዚህ ብትዘሉ ዋጋ የለውም። እዚህ ከምትዘሉ ጂም ሄዳችሁ ዘሉ። ምክንያቱም በደንብ ስርዓት ያለው ስለሚሆን ቦንጭ ሊቀንስ ለጤና ነገር ወገኖቼ እግዚአብሔር መንፈስ ሲነካኝ ሌላ መሆን አለ። እግዚአብሔር ይመስገን። ግን ቁም ነገር ምንድነው? ፎከስ ኦን ዘ ወርድ። በምን ፕሩን ያደርጋል? በምን ፕሩን ያደርጋል? በምን ያንጥራል? በምን ያንጻል? ቃሉ ውስጥ ያደርጋል። ዝክሪና ምን ይላል? በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ የምትወዱትን ለምኑ ይሆንላችሁ። በእኔ ብትኖሩ ቃሎቼን በእናንተ ቢኖሩ ብዙ ፍሬ ታፈራላችሁ። ወገኖቼ አንድ ነገር ነገራችሁ አዝናለሁ። አንድ ጊዜ አንዳንዴ ማንም መጥቶ የፈለገውን ነገር ቢለን የሆነ ፊሎሶፊ እንኳን ቢናገር በጣም አፒል የሚያደርግ ከሆነ ለኛ ወይ አሜን ነው። ምክንያቱም we don't have the word። ወገኖቼ የእግዚአብሔር ቃል ምን እንደሆነ ነገራችሁ? የእግዚአብሔር ቃል ንጽረተ ዓለም ነው። የእግዚአብሔር ቃል መነጽር ነው። ዓለምን ምንም እናደርግበት ምናይበት ትዳር ቢሆን ገንዘብ ቢሆን ስራ ቢሆን አገልግሎት ቢሆን ክብር ቢሆን ዝና ቢሆን ሁሉም ዓለም ላይ ያለውን ነገር የእግዚአብሔር ቃል የሚታይ ሳይሆን ማያ ነው። አሜን። የሚታይ ሳይሆን ማያ ነው።
በሉት ባካችሁ የእግዚአብሔር ቃል የሚታይ ሳይሆን ማያ ነው መነጽሩ ነው true the word of God በዓለም ላይ anything በዓለም ላይ ያለው ስለዚህ ወገኖቼ በክርስቶስ መኖር ማለት ነው ቃሉን መብላት ቃሉን ማመን ነው ቃሉን ፕራክቲስ ማድረግ ነው ይሄ እንግዲህ በእርሱ መኖር ከእርሱ ጋር ባለን ሪሌሽንሽፕ ነው ቅድም እንዳልኳቸው እርስ ደግሞ ያለን ሪሌሽንሽፕ ዝቅ ነው ይናገራል በፍቅር የኑሩ ነው የሚለው በፍቅር ስለሆነ ነው የሚናገረው ከዛ በኋላ ቀጥሎ ደግሞ ከዓለም ጋር ያለን ሪሌሽንሽፕ ይናገራል ዓለም እንደሚጠላ ይናገራል እሱ ሌላ ጊዜ ጌታ ቢፈቅድ እናየዋለን ሃሌሉያ ወገኖቼ ይህን ነገራቸው በውስጤ ያለውን ያለ መከልከል በነፃነት ዘርግፍ ያለው በዚህ ቃል ከማናችሁ ደም ነፃ አሁን ደስ ብሎኝ በቃ ወልዳ እንደተገላገለች ሴት ወደ አገር ሄደ ጌታ ይመስገን ልጁን ግን ይዤ አይደለም ሄደው አሳቀፊያችሁ የተወለደው አደራ ሌላ ጊዜ መቼ ሊሆን መቼ ስመጣ አደግ ብሎ ይጠብቃል ስለዚህ እንግዲህ አደራ ሰጥቻችሁ ህይወት ያለው ነገር አደራ ሰጥቻችሁ ፕሊዝ ሜዲቴት አድርጉት ተነጋገሩት አምኑት ስሙት ከሁሉ በላይ የዚህ ኮንፈረንስ ጭማቂ ይሄ ነው የዘላለም ህይወት የዘላለም ህይወት እዛ ማዶ ምናምን ብቻ ታስ የዘላለም ህይወት አሁን ጀምሯል በፍቅር ስትኖሩ የዘላለም ህይወት አሜን ስታገለግሉ የዘላለም ህይወት እጃችሁን ለሌሎች ስትዘረጉ የዘላለም ህይወት አሜን ስትከባበሩ የዘላለም ህይወት ነው በሰጣችሁ በልዩ ጸጋ ስታገለግሉ የዘላለም ህይወት አሜን በማይሆን መንገድ የሚሄዱትን ስትገስጹ የዘላለም ህይወት ኑሩት ይህን ህይወት እግዚአብሔር የተመሰገነ ነው ሃሌሉያ ከኔ ጋር ደስ ያለው ሰው አለ እግዚአብሔር ይመስገን ሃሌሉያ እና ጸሎት እንጸልያለን እግዚአብሔር ይባርካችሁ ሃሌሉያ ቆመን እንጸልያለን ጸሎት እንጸልያለን ጸልየን እንጨርሳለን ስሙ ብሩክ ይሁን አሜን ስሙ ብሩክ ይሁን አሜን ጌታዬ እናመሰግንሃለን ክብር ምስጋና ለስሙ ይሁን በእውነት በአንተ እንደነቃለን እንገረማለን ሃሌሉያ በአንተ ደስ ይለናል ሐሴት እናደርጋለን ጌታ ሆይ በእውነት ስለተገለጥክልን ስምህ ይባረክ አሜን ግን ይሄንን መገለጥህን ከንቱ እንዳናደርገው ጠብቀን አሜን ጌታ ሆይ ሰው የከበረን ዕንቁ እንደሚጠብቅ እንደሚንከባከብ ይህን እውነትን እንድንጠብቅ ይርዳል አሜን ጌታ ሆይ ቃልን ሰምቶ በማስተውል ሰው ላይ ክፉ ይመጣል የተዘራውን ይነጥቃል እባክህ እንድናስተውል እርዳን አሜን በእነዚህ ቀናት ጌታ ሆይ በመካከላችን የተሰራው ነገር በልባችን የተዘራው የመንግስት ቃል ክቡር እንደሆነ እንድናውቅ ደግሞ የሰጠንን ይህን መክሊትን አደራ እንድንጠብቅ እንድናሳድግ በኢየሱስ ክርስቶስ ስም እርዳን አሜን እናመሰግንሃለን ያስተማርከን አንተ ነህ የገለጥክልን አንተ ነህ ያበራህልን አንተ ነህ ጌታ ሆይ ስለዚህ ለአንተ ብቻ አድናቆታችንን አክብሮታችንን በጌታ በኢየሱስ ክርስቶስ ስም እንሰጣለን አሜን ጌታ ሆይ ማንም ይህን ያደረገልን ሊያደርግልንም የሚችል የለም የገለጥክልን አንተ ነህ ስም ይባረክ አሜን ጌታ ሆይ አሁን አያባራ አሜን የመገለጥ ዝናብ የቃል መገለጥ ብርሃን በወገኖች ላይ ይዝነብ አሜን እነሱ ፍሬ ያፈሩ አሜን በኢየሱስ ክርስቶስ አሜን ጌታ ይባርካችሁ አሜን